ሰላም እንዴት ሰነበታችሁ? ሰሞኑ ጠፍቻለሁ። ይቅርታ እንግዲህ በአዲስ ቻፕተር ተመልሰናል። የ9ኛ ክፍል ጂኦግራፊ ዩኒት 3 እናያለን ማለት ነው። የ9ኛ ክፍል ጂኦግራፊ ዩኒት 3 ኮንሰርን የሚያደርገው ምን ላይ ነው? ናቹራል ሪሶርስ ቤዝ ኦፍ ኢትዮጵያ የሚለው ነው። ወይም ደግሞ የኢትዮጵያ የናቹራል የተፈጥሮ ሀብት መሰረቷ ቤዟ ምን ይመስላል የሚለው ነገር እናያለን ማለት ነው። በዚህ ዩኒት እናንተ ሞር ሪኮግናይዝ የምታደርጉት ወይም ደግሞ እናንተ የምታውቁት እነዚህ ነገራቶች ናቸው ማለት ነው። ሪኮግናይዝ ዘ ኮንሴፕት ኦፍ ናቹራል ሪሶርስ፣ ናቹራል ሪሶርስ ምን እንደሆነ ኮንሴፕቱ ታውቃላችሁ ማለት ነው። ኤላቦሬት ዘ ማጀር ድሬኔጅ ሲስተም ኦፍ ኢትዮጵያ፣ የኢትዮጵያ ማጀር ድሬኔጅ ሲስተሞች ምንድን ናቸው የሚለው ነገር ታውቃላችሁ ማለት ነው። ኤክስፕሌን ዘ ዲስትሪቢዩሽን ኦፍ ማጀር ዋተር ሪሶርስ ኢን ኢትዮጵያ፣ በኢትዮጵያ ማጀር ዋተር ዲስትሪቢዩሽን ቤት አካባቢ ነው ያሉት የሚለው ነገር የዋተር ዲስትሪቢዩሽን ታውቃላችሁ ማለት ነው። ስቴት ሶይል ታይፕስ ኤንድ ዲስትሪቢዩሽን ኢትዮጵያ፣ የኢትዮጵያ ሶይል ታይፕስ እና ዲስትሪቢዩሽን ኦፍ ሶይል ኢን ኢትዮጵያ የሚለው ነገርም ሌላኛው የምታውቁት ነገር ነው ማለት ነው። የኛው ዩኒት ሲያልቅ ሌላኛው ኤክስፕሌን ፋክተር ሪስፖንሲብል ፎር ዲፈረንስ ኢን ታይፕስ ኦፍ ናቹራል ቬጂቴሽን ኢትዮጵያ፣ በኢትዮጵያ ያሉ የተለያዩ ናቹራል ቬጂቴሽኖች አሉ። እነሱን ፋክተር ሪስፖንሲብል የሚያደርጋቸው ነገራቶች አሉ። እነሱ ምንድን ናቸው የሚለው ነገር ታያላችሁ። ታይፕስ ኦፍ ዋይልድ ላይፍ ኢን ኢትዮጵያ፣ ፋክተር አፌክቲንግ ዘ ዲስትሪቢዩሽን፣ እነዛ ዲስትሪቢዩሽን ፋክተር አፌክት የሚያደርጋቸው ምንድን ነው የሚለው ነገር ታውቃላችሁ። ዲስክራይብ ዘ ስፓሻል ዲስትሪቢዩሽን ኤንድ ቫሪዬሽን ኦፍ ሚነራል ኢን ኢትዮጵያ፣ የኢትዮጵያ ሚነራል ስፓሻል ዲስትሪቢዩሽን ቫሪዬሽናቸው ምን ይመስላል የሚለው ነገር እናንተ እነዚህን ነገራቶች ታውቃላችሁ ማለት ነው። ወደ መጀመሪያው በምንሄድበት ጊዜ ሚኒንግ ኦፍ ናቹራል ሪሶርስ፣ ናቹራል ሪሶርስ ምንድን ነው ሚኒንጉ የሚለው ነገር እኔ ናቹራል ሪሶርስ are a natural asset occurring in nature that can be used for economic production and consumption. ናቹራል ሪሶርስ የምንለው ምንድን ነው? ናቹራል ሪሶርስ አር ናቹራል አሴት፣ የናቹራል አሴት ነው። ናቹራሊ የሚሰጠን ነገር ነው፣ ወይም ደግሞ የናቹራል የተፈጥሮ ሀብት ነው ማለት ነው። ወይም ደግሞ ንብረት ነው፣ የተፈጥሮ ንብረቶች ናቸው እነዚህ ናቹራል ሪሶርስ የምንላቸው። ኦከሪንግ ኢን ኔቸር፣ እነዚህ ኦከር የሚሆኑት እነዚህ የሚፈጠሩት ባይ ኔቸር ነው፣ ወይም ደግሞ ባይ ኔቸር ጊፍት የምንደረጋቸው ነገራቶች ናቸው ማለት ዛት ካን ቢ ዩዝድ ፎር፣ እነዚህ ደግሞ ለምን አገልግሎት ሊውሉ ይችላሉ ማለት ነው። ፎር ዋት ኢኮኖሚክ ፕሮዳክሽን ኤንድ ኮንሰፕሽን፣ ለኢኮኖሚ ፕሮዳክሽን እና ኮንሰፕሽን፣ ወይም ደግሞ ዛት use for what fulfilling of the human need or fulfill the human satisfaction፣ የሁማን ሳቲስፋክሽንን ፉልፊል የሚያደርጉ ወይም ደግሞ የሰው ልጅ ፍላጎትን የሚያሟሉ ናቸው ማለት ነው። they are classified into renewable resource and non renewable resource። እነዚህ based on by generation ወይም ደግሞ by regeneration፣ በሪጀኔሬሽን እነዚህ ናቹራል ሪሶርስ የምንላቸው ነገራቶች በሁለት ይከፈላሉ ማለት ነው። የመጀመሪያው ሪኒዌብል ሪሶርስ፣ ሁለተኛው ደግሞ ነን ሪኒዌብል ሪሶርስ። ሪኒዌብል ሪሶርስ also an example of plant, animal, soil, water, geothermal energy, wind energy, solar energy are categorized under renewable resource። እነዚህ የምንላቸው ፕላንት፣ አኒማል፣ ሶይል፣ ዋተር፣ ጂኦተርማል ኢነርጂ፣ ዊንድ ኢነርጂ፣ ሶላር ራዲዬሽን አር ካቴጎራይዝ አንደር ሪኒዌብል። እነዚህ ሁሉም በምን የሚጠቃለሉ ናቸው ማለት ነው? በሪኒዌብል ሪሶርስ ውስጥ የሚጠቃለሉ ናቸው ማለት ነው። ዋይል ኦል ሚኔራልስ፣ ሁሉ የሚኔራል አይነቶች ኮል፣ ክሩድ ኦይል ወይም ደግሞ እነዚህ የተፈጥሮ ጋዞች፣ ድፍድፍ ነዳጆች፣ ናቹራል ጋዞች እና ደግሞ እነዚህ በምን ውስጥ የሚገኙ ናቸው ማለት ነው? ነን ሪኒዌብል የምንላቸው የሪሶርስ አይነቶች ናቸው ማለት ነው። ሌላኛው ምንድነው? ሪኒዌብል ሪሶርስ ኮንሴፕቱ ምንድነው? ሪኒዌብል ሪሶርስ አር ኤ ሪሶርስ፣ ሪኒዌብል ሪሶርስ አር ኤ ሪሶርስ which can be replenished by nature። renewable resource is a resource which can be replaced or replenished by nature። ናቹራሊ ራሳቸውን ሪፕሌሽ የሚያደርጉ ባይ ናቹራል ፕሮሰስ ራሳቸውን የሚያድሱ የሪሶርስ አይነቶች እነዚህ ምን ይባላሉ ማለት ነው? ሪኒዌብል ሪሶርስ ይባላሉ ማለት ነው። while non-renewable resources are a resource that can not be regenerated by nature. Non-renewable resources are a resource they cannot be regenerated by natural ፕሮሰስ። እነዚህ ደግሞ በናቹራል ፕሮሰስ ራሳቸውን ሪጀነሬት የማያደርጉ ራሳቸውን የማያድሱ የሪሶርስ አይነቶች እነዚህ ምን ይባላሉ ማለት ነው? ነን ሪኒዌብል ሪሶርስ ወይም ደግሞ
እነዚህ ኤግዚስተብል ሪሶርስ እንላቸዋለሁ ፋናይት ናቸው፣ ፊክስድ ናቸው፣ ሁሉም ቦታ የሚገኙ የሪሶርስ አይነቶች አይደሉም ማለት ነው። እነዚህ ሊሚትድ የሆኑ ሪሶርሶች ናቸው ማለት ነው። ሪኒዌብል ሪሶርስ ምን በመባል ይታወቃል? ፍሎ ሪሶርስ በመባል ይታወቃሉ። ኢንኤግዞስቲብል ሪሶርስ፣ ኢንፋናይት ሪሶርስ በመባል ይታወቃሉ። እነዚህ ነን ሪኒዌብል ሪሶርስ ደግሞ ፋናይት ናቸው፣ የሚያልቁ ናቸው እና ደግሞ ፊክስድ ናቸው፣ ሁሉም ቦታ የሚገኙ የሪሶርስ አይነቶች አይደሉም ማለት ነው። ሌላኛው ኢን ኢትዮጵያ ወይም ደግሞ በኢትዮጵያ ውስጥ ኢን ኢትዮጵያ ዚስ ሪሶርስ አር አንደር ዘ ኢንፍሉዌንስ ኦፍ ቫሪየስ ኢንተርኮኔክትድ ፋክተርስ። እነዚህ ሪሶርሶች ሪኒዌብል ሪሶርሶች በኢትዮጵያ ውስጥ አንደር ኢንፍሉዌንስ ውስጥ ነው፣ ተጽዕኖ ውስጥ ነው ያሉት። ያ ተጽዕኖ ውስጥ እንዲገቡ ያደረጋቸው ዋነኛ ምክንያት ምንድን ነው? አንደኛ ፖፑሌሽን ፕሬዠር፣ የመጀመሪያው ተጽዕኖ ውስጥ እንዲገቡ ያደረጋቸው ዋነኛ ምክንያት ፖፑሌሽን ፕሬዠር ነው። የህዝብ ቁጥር በከፍተኛ ሁኔታ እየበዛ በሄደ ቁጥር በእነዚህ ሪሶርሶች ላይ ከፍተኛ የሆነ ኢንፍሉዌንስ ይኖረዋል። ያው የፖፑሌሽን ደግሞ ፕሬዠር አለ ማለት ደግሞ ምን ይኖራል ማለት ነው? አግሪካልቸራል ኤክስፓንሽን፣ ማይግሬሽን፣ ራፒድ አርባናይዜሽን፣ ሪሴትልመንት፣ ክላይሜት ቼንጅ፣ ኢንቫይሮንመንታል ፖሊሽን፣ እነዚህ ሁሉ በኢትዮጵያ ውስጥ ያሉ ሪኒዌብል እና ነን ሪኒዌብል ሪሶርሶች አንደር ኢንፍሉዌንስ ውስጥ እንዲሆኑ አድርጓቸዋል ማለት ነው። The huge population of the Ethiopia had been putting the great burden on sustainability of almost all types of natural resource. እነዚህ የኢትዮጵያ huge population በመኖሩ የነዚህ ሪሶርሶች ሰስቴኔቢሊቲ ናቸው በጣም ከፍተኛ የሆነ ጫና ውስጥ ከቶታል ማለት ነው። there is therefore serious degradation of land, serious የሆነ degradation of land ይፈጠራል። የወተር፣ የፎረስት፣ ሪጅ ላንድ፣ ዋይልድ ሪሶርስ that appear to feed off each other እርስ በርሳቸው አፒር እያደረጉ እየጠፉ ወይም ደግሞ እየተበላሹ ያሉ ነገራቶች ናቸው። ያንን ሁሉ እንዲሆን የሚያደርገው ምንድነው ማለት ነው? ሂውጅ ፖፑሌሽን ሲኖር ነው ማለት ነው። ሌላኛው ምንድነው? በዚህ ዩኒት ያለው ድሬኔጅ ሲስተም ኦፍ ኢትዮጵያ። የኢትዮጵያ ድሬኔጅ ሲስተም ምንድናቸው እነማን ናቸው የሚለው ነገር ደግሞ እናያለን ማለት ነው። በመጀመሪያ ራሱ ድሬኔጅ ሲስተም ምንድነው የሚለው ነገር ማወቅ አለብን። ድሬኔጅ ሲስተም፣ ድሬኔጅ ፓተርን፣ ድሬኔጅ ቤዚን ኦር ካችመንት ኤሪያ፣ ዋተርሼድ ምናምን የሚባሉ ነገራቶች አሉ። እነዚህ በኮንሴፕት ደረጃ ምንድናቸው የሚለው ነገር ቀድመን እንይ። በመጀመሪያ ድሬኔጅ ሲስተም የምንለው ነገር ምንድነው? ድሬኔጅ ሲስተም ፍሎ ዳይሬክሽን ኤንድ ዲስቲኔሽን ኦፍ ሪቨር ነው። ወይም ደግሞ የሆነ ሪቨር ዲስቲኔሽናቸው ዳይሬክሽናቸው ያ ድሬኔጅ ሲስተም እንለዋለን። ድሬኔጅ ፓተርን የምንለው ደግሞ ፓተርኑ ቅርጹ ምን ይመስላል? በምን አይነት ቅርጽ ነው ትሪቢዩተሪ እና እነዚህ ሜን ሪቨሩ ኮንፍሉንስ የሚያደርጉት የሚገናኙት ሜት የሚያደርጉት በምን አይነት ዌይ ነው? ሬክታንግል ሰርተው ነው እነዚህ ላይክ ትሪ ሼፕ ሰርተው ነው የሚለው ነገር ደግሞ እሱ የሚያሳይ ፓተርኑ ነው። ቅርጹ የሚያሳየን ድሬኔጅ ፓተርን እንለዋለን። ካችመንት ኤሪያ ኦር ድሬኔጅ ቤዝን የምንለው ነገር ምንድነው? ያንን ድሬኔጅ የሚሸፍነው ቦታ ወይም ደግሞ ኢንታየር ጂኦግራፊካል ኤሪያው ያ ድሬኔጅ ቤዚን ኦር ካችመንት ኤሪያ እንለዋለን ማለት ነው። ወደ ዋናው እንትናችን በምንመጣበት ጊዜ ምንድነው ድሬኔጅ ሲስተም ምንድነው የሚለው ነገር ነው። ድሬኔጅ ሲስተም ሪፈር ቱ ኤ ፍሎ ኦፍ ዳይሬክሽን ኤንድ ኤ ዲስቲኔሽን ኦፍ ሪቨር። ኤ ፍሎ ኦፍ ዳይሬክሽን ወይም ደግሞ ፍሎ የሚያደርጉበት ዳይሬክሽናቸው አቅጣጫቸው ወይም ደግሞ ዲስቲኔሽን መዳረሻቸው ያ ምን ይባላል ማለት ነው? ድሬኔጅ ሲስተም በመባል ይታወቃል ማለት ነው። ድሬኔጅ ፓተርን ኤንድ ሲስተም ኦፍ ኢትዮጵያ አር ሪዛልትስ ፎር ዘ ቫሪየስ ስትራክቸራል ኢቨንት ዛት ቱክ ፕሌስ ኢን ሲኖዞይክ ኤራ። እነዚህ ድሬኔጅ ሲስተም እና ድሬኔጅ ፓተርኖች በኢትዮጵያ ውስጥ የምን ውጤቶች ናቸው ማለት ነው? ስትራክቸሩ ቅርጻቸው እንዲይዙ ያደረጋቸው የሲኖዞይክ ኤራ ላይ የነበረው ኢቨንቶች ናቸው ማለት ነው። The drainage system of Ethiopia are basically classified into three major groups. የኢትዮጵያ ድሬኔጅ ሲስተም በሶስት ቤዚካል ግሩፖች ክላሲፋይ እናደርገዋለን ማለት ነው። የመጀመሪያው ምን ይባላል? የመጀመሪያው ምንድነው የሚባለው? the western or Mediterranean drainage system በመባል ይታወቃል። ዌስተርን ኦር ሜዲትራኒያን ድሬኔጅ ሲስተም። ሁለተኛው ሳውዝ ኢስተርን ኦር ኢንዲያን ኦሽን ድሬኔጅ ሲስተም። ሶስተኛ ኢንላንድ ኤንድ ሪፍት ቫሊ ድሬኔጅ ሲስተም ብለን በሶስት ከፍለን እናያቸዋለን ማለት ነው። የመጀመሪያው በምናይበት ጊዜ እነዚህ ያው ሜዲትራኒያን የሚባሉት እነዚህ አንድ ወይም ደግሞ ይሄ የመጀመሪያው የሚወክሉት ይሄኛው አካባቢ ያሉት ወደ ዌስተርን የሚፈሱት ቢጫው ነገር የሚያሳየን ወይም ደግሞ ወደ ዌስተርን በኩል ወደዚህ የሚፈሱ ወንዞች
እነሱ ምን ይባላሉ? ሜዲትራኒያን ድሬኔጅ ሲስተም ይባላሉ። ወደዚህ የሚፈሱ ወንዞች ደግሞ ምን ይባላሉ ማለት ነው? ኢንዲያን ኦሽን ድሬኔጅ ሲስተም እንላቸዋለን። ለምሳሌ 7 ገናሌ ይሄ ወደዚህ ነው የሚፈሰው። ይሄም ኢንዲያን ኦሽን ነው። 6ም ኢንዲያን ኦሽን ድሬኔጅ ሲስተም እንላቸዋለን። እነዚህ 5 ይሄ ደግሞ ኢንላንድ ድሬኔጅ ሲስተም ናቸው። ምክንያቱም ከኢትዮጵያ ሪፍት ቫሊ አካባቢ ያሉ ወንዞች ወይም በኢትዮጵያ ረሃ አካባቢ ያሉ ወንዞች ኢንላንድ ናቸው። ሄደው ከሀይቅ ጋር ነው የሚገናኙት። በዛ ምክንያት ኢንላንድ ድሬኔጅ ሲስተም ሊባሉ ይችላል ማለት ነው። በዚህ አካባቢ 1 ላይ ያለው 2 ላይ ያለው 3 ላይ ያለው እነዚህ ደግሞ ምንድናቸው ማለት ነው? ይሄ ዌስተርን ድሬኔጅ ሲስተም ወይም ሜዲትራኒያን ሲ ድሬኔጅ ሲስተም ይባላሉ ማለት ነው። The western or Mediterranean Sea drainage system is a large of 3 system both in terms of catchment area and volume of water. ከሶስቶቹ ድሬኔጅ ሲስተም in terms of catchment area and in terms of water volume the largest drainage system is what? ዌስተርን ኦር ኢንዲያን ሜዲትራኒያን ሲ ድሬኔጅ ሲስተም ነው ማለት ነው። ከሶስቶቹ በጣም ትልቁ የኢትዮጵያን 60% ቶታል አኑዋል ወተር ዲስቻርጅ እና የሚሸፍነው ትልቁን ድሬኔጅ ሲስተም ምንድነው ማለት ነው? ዌስተርን ኦር ሜዲትራኒያን ድሬኔጅ ሲስተም ይባላል ማለት ነው። ኢት ኮንትሪቢዩት 60% ኦፍ ዘ ካንትሪ ቶታል አኑዋል ወተር ዲስቻርጅ። የኢትዮጵያ አኑዋል ወተር ዲስቻርጅን 60%ን ከቨር የሚደረገው በማን ነው ማለት ነው? በዌስተርን ሜዲትራኒያን ሲ ድሬኔጅ ሲስተም ውስጥ ያሉ ወንዞች ናቸው ማለት ነው። ኢት ሜድ አፕ ኦፍ ዘ ማጀር ሪቨር ኤንድ ዜር ትሪቢዩታሪ። በዛ ውስጥ ደግሞ በጣም ትላልቅ ወንዞችና የነዛ ትላልቅ ወንዞች ደግሞ ትሪቢዩታሪዎች አሉ። የመጀመሪያው ሪቨር ተከዜ ይባላል። ሪቨር ተከዜ ዚስ ሪቨርስ ድሬን ኢን ዘ ማሲፍ ኦፍ ዌስተርን ላስታ። ከዌስተርን ላስታ ማሲፍ ይነሳል። ኖርዘርን ጎንደር ኤንድ ሰሜን ኤንድ ሳውዝ ዌስተርን ኤንድ ዌስተርን ኤንድ ሴንትራል ትግራይ። የዌስተርን እና የሴንትራል ትግራይ እና ደግሞ የኖርዘርን ጎንደር፣ የሰሜን ጎንደር፣ የሳውዝ ዌስተርን ጎንደር አካባቢ ላይ የሚነሳ የትልቅ ወንዝ ነው ማለት። ይሄ ድሬን የሚያደርገው ወደ ኢንዲያን ኦሽን ነው ማለት ነው። ወደ ዌስተርን ዳይሬክሽን ድሬን ያደርጋል። ከዛ ከሌሎች ወንዞች ተቀላቅሎ ከሜዲትራኒያን ሲ ጋር ይገናኛል ማለት ነው። ሁለተኛው ትልቁ ወንዝ አባይ ሪቨር ነው። this one has its origin in the ጎጃም ፕላቲው። ይሄኛው ደግሞ ኦሪጂኑ ዋናነት የሚነሳው ከማን ነው ማለት ነው? ከጎጃም ፕላቲው ነው የሚነሳው ማለት ነው። the large number of stream join the river። ብዙ አይነት ስትሪሞች ከነዚህ ወንዞች ጋር ጆን ያደርጋሉ። ከሸዋን ፕላቲው ውስጥ የሚነሱ ከዌስተርን ሸዋ የሚነሱ የተለያዩ ስትሪሞች ከአባይ ጋር ጆን ያደርጋሉ። ከሳውዝ ዌስተርን ወሎ አካባቢ የሚነሱ፣ ከኖርዘርን ወለጋ፣ ከኖርዘርን ኢሊባቡር፣ ይሄ ሁሉ ቦታ የሚነሱ ወንዞች ከሪቨር አባይ ጋር ይገናኛሉ ማለት ነው። it has semi circular courses from Lake Tana and separating southeastern ጎንደር from the ጎጃም and separating the ጎጃም from ሸዋ። በዚህ ጎጃም from ሸዋን ሰፓሬት የሚያደርጉ እነዚህ ሌክ ታና አካባቢ በሱ አካባቢ ላይ ሙሉ ሰሚ ሰርኩላር አካባቢ ላይ ያሉ ወንዞች ሁሉ ይህን ሪቨር ጆን ያደርጋሉ ማለት ነው። ይሄኛው ሪቨር ወደ ዌስተርን ነው ድሬን የሚያደርገው። ያው በኢትዮጵያ ይሄኛው ብሉ ናይል ይባላል። የናይል ሪቨር 82 or 80 ምናምን ፐርሰንቱን ከቨር የሚያደርገው ከዚህ የሚነሱ ወንዞች ናቸው ማለት ነው። ከዋይት ናይል ጋር በካርቱም ላይ ጆይን ያደርጋሉ። ከዛ በኋላ ናይል የሚባለው ስም ያገኛሉ ማለት ነው። ሄዶ ከሜዲትራኒያን ሲ ጋር ይገናኛል ማለት ነው። ሌላኛው ሪቨር ባሮ አኮቦ ነው። ዚስ ዋተር ኮርስስ ድሬን ዘ ዊተስት ሃይላንድስ ኦፍ ዘ ሳውዝ ዌስት ኤንድ ኮርስ ኦፍ ዘ ቦርደር ቱ ጆይን ዘ ናይል። ይሄኛው ከኖርዝ ዌስት ዊትላንድ አካባቢ ላይ የሚነሳ ነው እና ደግሞ ከናይል ጋር ሄዶ ጆይን ያደርጋል። መጨረሻው ዲስቲኔሽኑ ደግሞ ሜዲትራኒያን ሲ ነው ማለት ነው። እነዚህ 3 ሪቨሮች በሜዲትራኒያን ሲ ውስጥ የሚጠቃለሉ የኢትዮጵያ ትላልቅ ወንዞች ናቸው ማለት ነው። ሌላ this river joins the Nile in the Sudan and finally up to the Mediterranean Sea። እነዚህ ከናይል ጋር ይገናኛሉ። መጨረሻቸው ግን ሜዲትራኒያን ሲ ነው ማለት ነው። ሁለተኛው የኢትዮጵያ ድሬኔጅ ሲስተም የምንለው የትኛው? the South Eastern or Indian Ocean ድሬኔጅ ሲስተም ነው። South Eastern or Indian Ocean ድሬኔጅ ሲስተም የምንለው ሁለተኛው ትልቁ የኢትዮጵያ ድሬኔጅ ሲስተም ነው ማለት ነው። this system is the second largest largest drainage system in consists of ገናሌ and ዋቢ ሸበሌ። እነዚህ ኮንሲስት የሚያደርጋቸው ሁለት ትላልቅ ወንዞች አሉ። ዋቢ ሸበሌ እና ገናሌ ሪቨር በዚህ ውስጥ የሚገኙ ናቸው ማለት ነው።
ዚስ ሪቨርስ ኦልሶ ኮሌክት ዋተርስ ፍሮም ዘ ሃይላንድስ ኦፍ ሀረርጌ። ይሄኛው እንትን ዋተር ኮሌክት የሚያደርገው ከሃይላንድ ኦፍ ሀረርጌ፣ ከሲዳሞ፣ ከባሌና ካሪሲ አካባቢ ላይ ከሚነሱ ወንዞች ናቸው ማለት ነው። ወይም ደግሞ ስትሪሞች ጆይን የሚያደርጉ ከዋቢ ሸበሌና ከገናሌ ጋር ጆይን የሚያደርጉ ወንዞች የሚነሱት ከዚህ ቦታ ነው ማለት ነው። ዚስ ድሬኔጅ ሲስተም ፍሎ ሳውዝ ኢስት። ይሄኛው ፍሎ የሚያደርገው ወደ ሳውዝ ኢስት ነው፣ ወደ ደቡብ ምስራቅ ወደ ሶማሊያ አካባቢ ላይ ወደዛ ክሮስ ያደርጋሉ ማለት ነው። አክሮስ ዘ ሶማሊ አሪድ ኤንድ ሰሚ አሪድ ኤሪያ፣ የሶማሌ ደረቃማና ከፊል ደረቃማ አካባቢ ላይ አክሮስ አድርገው ይሄዳሉ ማለት። ኢት ኮንትሪቢዩት አባውት 32% ኦፍ ዘ ካንትሪ ቶታል አኑዋል ዋተር ፍሎ። ኢትዮጵያ ውስጥ ካለው ከሚፈሱ ወንዞች 32%ቱን ከቨር የሚያደርጉት ወደዚህ እዚህ ድሬኔጅ ሲስተም ውስጥ ያሉ ናቸው ማለት ነው። ዘ ዋቢ ሸበሌ ኢዝ ዘ ሎንገስት ሪቨር ኢን ዘ ካንትሪ። ኢትዮጵያ ውስጥ ካሉ ሪቨሮች በጣም ሎንገስት ሪቨር የምንለው ዋቢ ሸበሌ ነው ማለት ነው። ደዝ ኖት ሪች ዘ ኢንዲያን ኦሽን። ይሄኛው ኢንዲያን ኦሽንን ሪች አያደርግም፣ እነሱን እዛ አይደርስም ማለት ነው። ኢት ኢንድ ዘ በናድር ኮስት ኦፍ ሶማሊያ። ይሄኛው የሶማሊያ ኮስት አካባቢ ላይ በናድር ኮስት በምንለው አካባቢ ላይ እዛ ላይ መጨረሻው ያል ቦታ ነው ማለት ነው። ገናሌ ኦን ዘ አዘር ሃንድ ሪች ዘ ኢንዲያን ኦሽን። ገናሌ ግን ቀጥታ ከኢንዲያን ኦሽን ጋር ሪች ያደርጋል፣ ይገናኛል። ኢት ጆይን ዘ ዳዋ ሪቨር ኤንድ ኢትዮ ሶማሊያ ቦርደር። ይሄ ዳዋ ሪቨር ከሚባለው ወንዝ ጋር በኢትዮ ሶማሊያ ቦርደር አካባቢ ላይ ጆይን ያደርጋል ማለት ነው። ከዛ በኋላ ምን የሚባል ስም ያገኛል ማለት ነው? ጁባ የሚባል ስም ያገኛል ማለት ነው። ይሄ ሁለተኛው የኢትዮጵያ ውስጥ የሚገኝ ድሬኔጅ ሲስተም ነው ማለት ነው። ሶስተኛው ድሬኔጅ ሲስተም ዘ ኢንላንድ ኦር ሬፍት ቫሊ ድሬኔጅ ሲስተም እንለዋለን ማለት ነው። ዚስ ሲስተም ኢዝ ዘ ስሞለስት ስሪ ሲስተም ኢን ተርምስ ኦፍ ካችመንት ኤሪያ ኤንድ ዲስቻርጅ ዋተር ኤንድ ቮሊዩም ኦፍ ዋተር። በቮሊዩም ኦፍ ዋተር፣ በዲስቻርጅ ኦፍ ዋተር፣ በካችመንት ኤሪያ በጣም ትንሹ ከሶስቶቹ ትንሹ ወንዝ የትኛው ነው ማለት ነው? ወይ እንደ ትንሹ ድሬኔጅ ሲስተም ኢንላንድ ኦር ሪፍት ቫሊ ድሬኔጅ ሲስተም የምንለው ነው ማለት ነው። ዜር አር ዘ ነምበር ኦፍ ሌክ ኤንድ ስሞለር ስትሪም። ይሄኛው ከብዙ ሌኮች እና ደግሞ ትላንሽ ይሄ ስትሪሞች አሉ ላይክ ቢላቴ ኤንድ ገዳቦ። ቢላቴ የምላቸው ገዳቦ which flow into the lake አባያ። እነዚህ ፍሎ የሚያደርጉት ወደ ሌክ አባያ ነው ማለት ነው። እና ኤንድ ዘ ሰገን which flow into ጨው ባህር፣ መጨረሻ ላይ ጨው ባህር ወደ ኤንድ መቂ ኤንድ ካታር which flow into ሌክ። እነዚህ መቂና ካታር የምላቸው ደግሞ ወደ ሌክ ዝዋይ ነው ፍሎ የሚያደርጉት ማለት ነው። ሂደው ከውቅያኖስ ጋር ሂደው ከትላልቅ ወይም ደግሞ ከባህር ጋር ስለማይገናኙ እዛው ኢትዮጵያ ውስጥ ካሉ ሌኮች ወይም ደግሞ ኢትዮጵያ ቦርደር አካባቢ ላይ ካሉ ሌኮች ጋር ስለሚገናኙ ኢንላንድ ድሬኔጅ ተባሉ ማለት ነው። እነዚህ ወንዞች ዘ ማጀር ሪቨር ኢን ዚስ ድሬኔጅ ሲስተም አር ዘ አዋሽ ኤንድ ዘ ኦሞ ጊቤ። በዚህ አካባቢ ኢንላንድ ውስጥ ካሉ ትላልቅ ወንዞች መካከል እነዚህ ኦሞ ጊቤ እና አዋሽ ሪቨር በዋናነት የሚታወቁ ወንዞች ናቸው ማለት ነው። ዘ አዋሽ ሪቨር ቤዚን ኢዝ ሞስት ዩቲላይዝድ ኢን ሬፍት ቫሊ። ሬፍት ቫሊ ውስጥ ካሉ ወንዞች በጣም ሞስት ዩቲላይዝድ ወይ ነው ሌላ ወንዝ የለም። እንደው በጣም ይሄኛው ወንዝ ሬፍት ቫሊ ውስጥ ካለ በጣም ጠቃሚ ሞስት ዩቲላይዝድ ወንዝ ነው ማለት ነው። ወይም ደግሞ ሞስት ዩቲላይዝድ ሪቨር ነው ማለት ነው። አዋሽ ሪቨር የሚል ፎር ኤሌክትሪክ ፓወር ቆቃ የምንለው ኤሌክትሪክ ፓወር አለ። አብዛኛው ይሄ ኢትዮጵያ ሬፍት ቫሊ ውስጥ ያሉ አካባቢዎች ሙሉ ለኢሪጌሽን ፐርፐዝ የሚጠቀሙት ወንዝ ነው ማለት ነው። ዘ ቤዚን ከቨርስ ቶታል ኤሪያ ኦፍ 110,000 ኪሎ ሜትር ስኩዌር። ይህን ያክል ኪሎ ሜትር ስኩዌርን ከቨር ያደርጋል ማለት ነው። አራይዝስ ፍሮም ይሄ የሚነሳው ኬት ነው? ከሸዋን ፕላቲው ኒር ገንጪ ታውን። ይሄ ገንጪ ታውን ከምንለው ወደ ወሊሶ አካባቢ ካለ አካባቢ ላይ ተነስቶ ነው ይሄኛው የሚሄደው ማለት ነው። ዛት አባውት 100 ኪሎ ሜትር ዌስት ኦፍ አዲስ አበባ። ይሄኛው ቦታ ከአዲስ አበባ እስከ 100 ኪሎ ሜትር ርቀት ያለው ቦታ ላይ የሚነሳ ወንዝ ነው ማለት ነው። ኤንድ ፍሎ አሎንግ ዘ ሬፍት ቫሊ። ይሄኛው ፍሎ የሚያደርጉ በሬፍት ቫሊ ውስጥ ነው ማለት ነው። ኢት ተርሚኔት ሳልቲ ሌክ ኦፍ አቢ ኦን ዘ ቦርደር ኦፍ ጅቡቲ። ይሄኛው ደግሞ መጨረሻው የሚገናኘው ከጅቡቲ ቦርደር ካለ ሌክ አቢ ከሚባለው ሀይቅ ጋር ነው አቢ ከሚባለው ሀይቅ ጋር ነው የሚገናኘው ማለት ነው። ዘ ሚድል ኤንድ ዘ ሎወር ኮርስ ኦፍ ዘ ፓርት ኦፍ ዘ ግሬት ሬፍት ቫሊ ሲስተም ዘ አፐር ኮርስ ኢዝ ኖት ፓርትስ ኦፍ ዘ ሲስተም። አፐር ኮርስ ኦፍ የሬፍት ቫሊ የዚህ እንትን ሲስተም ውስጥ አይደለም ማለት ነው። ዘ ሎወር አዋሽ ሪቨር ቤዚን ኮምፕሮማይዝ ኤንድ ዴላቲክ አሉቪያል ፕሌን ኦፍ ዘ ተንዳሆ ኤንድ አሳይታ ኤንድ ዲንት ባህሪ ኤሪያ ኢን ተርሚናል ሌክ ኤሪያ። እነዚህ በአጠቃላይ በዛ ውስጥ የሚገኙ ኤሪያዎች ናቸው ማለት ነው። እነዚህ በአጠቃላይ የኢትዮጵያ ድሬኔጅ ሲስተም ነው ማለት ነው። ሌላኛው ምንድነው? ይሄ ዋተር ሶርስ ኦፍ ኢትዮጵያ ዋተር ሶርሱ ምን ይመስላል የሚለው ነገር
አስ ዩ ናው ኢትዮጵያ ሃዝ ኖን አስ ኢትዮጵያ ምን ይባላል? ወተር ታወር ኦፍ ኖርዝ ኢስተርን አፍሪካ። የኖርዝ ኢስተርን አፍሪካ ወተር ታወር ነው፣ የወተር ግንብ ነው። በቃ የወተር ከፍተኛ የሆነ ውሃ ያለበት አካባቢ ላይ የሚባል ስም ተሰጥቷታል ማለት ነው። ይሄ ለ50 እና ለ60 ዓመታቶች ውስጥ ማለት ነው። ኢትዮጵያ ኢዝ ሰከንድ ሪቸስት አፍሪካን ካንትሪስ ኢን ተርምስ ኦፍ ዘ ወተር ሪሶርስ ፖቴንሻል። በወተር ሪሶርስ ፖቴንሻል ከአፍሪካ ውስጥ ካሉ ሀገራቶች ሁለተኛው ሀብታም ሀገር ናት ማለት ኢትዮጵያ በውሃ አካል ፎሎዊንግ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ። ከማን በመቀጠል? ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ወይም ከዲአርሲ ከምንለው ሀገር በመቀጠል በጣም የውሃ ሀብት ካላቸው ሀገራቶች መካከል ኢትዮጵያ ትልቋ ሀገር ናት ማለት ነው። ጀነራል ኢትዮጵያ አዲኩዌት አቨሬጅ አኑዋል ሬንፎል ኢን ዘ ሞስት ኤሪያ። አብዛኛው ኢትዮጵያ ኤሪያ ከአቨሬጅ ከሚባለው አኑዋል ሬንፎል አዲኩዌት የሆነ አኑዋል ሬንፎል ያገኛል ማለት ነው። አስ ሪዛልት ኢት ሃዝ ሰቨራል ማጀር ሪቨር ኤንድ ሌክስ ኤንድ ሲግኒፊካንት ግራውንድ ወተር ፖቴንሻል። በዛ ምክንያት ኢትዮጵያ በጣም ብዙ ሪቨሮች፣ ሌኮች እና ሲግኒፊካንት ግራውንድ ወተር እንዲኖር አድርጓታል ማለት ነው። ዘ ማጀር ሪቨር ኦፍ ኢትዮጵያ ኤንድ ዜር ካራክተር። ኢትዮጵያ ማጀር ሪቨሮች እና ካራክተሪስቲክሳቸው ምን ይመስላል የሚለው ነገር ደግሞ እኔ ኢትዮጵያ ኢዝ አሞንግ ዘ ፊው ካንትሪዝ ዛት ሃቭ ሜኒ ሪቨርስ። ኢትዮጵያ ብዙ ወንዞች ካሏቸው ሀገራቶች መካከል ትንሽ ሀገራቶች መካከል ኢትዮጵያ አንዷ ናት ማለት ነው። ኢትዮጵያ ሃዝ ኢኖርሜሲየስ ፖቴንሻል ኦፍ ወተር። ኢትዮጵያ ከፍተኛ የሆነ የውሃ አቅም ካላቸው ሀገራቶች መካከል አንዷ ናት ማለት ነው። አስ ዌል አስ ቢንግ ኑሜሪየስ ኢትዮጵያ ሪቨር አር ኢነርጄቲክ። ኢትዮጵያ ሪቨር ኢነርጄቲክ ናቸው ወይም ደግሞ በጣም ለብዙ ነገር የሚጠቅሙ ናቸው ወይም ደግሞ ኃይለኛ ናቸው ማለት ነው። ዘይ ፍሎ ፍሮም ሃይላንድ ኦፍ ኢንቴሪየር ፓርት ኦፍ ኢንቴሪየር ቱ ዘ ፕሪፌራል ሎላንድ። ይሄኛው የሚነሱት ከኢትዮጵያ ሴንትራል አካባቢ ከሃይላንድ አካባቢ ከኢንቴሪየር አካባቢ ተነስተው ወደ ጫፍ ኢትዮጵያ ኮስት አካባቢ ወደ ሎላንድ ኤሪያ ፍሎ ያደርጋሉ ማለት ነው። ዘንቱ ዘ ሲ ኤንድ ዘ ሌክ ኤንድ ቦንስ። በዚህ አካባቢ ላይ ሲና የተለያዩ ሌኮችን እንዲፈጠሩ አድርገዋል ማለት ነው። ዚስ ኮንዲሽን ሃቭ ሜድ ኢትዮጵያ ኖን ዘ ወተር ታወር ኦፍ ኖርዝ ኢስተርን አፍሪካ። በዚህ ምክንያት ኢትዮጵያ በኖርዝ ኢስተርን ወተር ታወር እንድትባል አስችሏታል ማለት ነው። እነዚህ ወንዞች ሁሉ በምን ወተር ሼድ ውስጥ ነው የሚገኙት ማለት ነው? በኢንዲያን ወተር እና በሜዲትራኒያን ሲ እና በኢንዲያን ኦሽን ድሬኔጅ ሲስተም ውስጥ ይገኛሉ ማለት ነው። የኢትዮጵያ መጀር ሪቨር የምንላቸው እነዚህ ናቸው ማለት ነው። ዋቢ ሸበል የምንለው ይሄ 205,407 የሚያክል ካችመንት ኤሪያ ኪሎ ሜትር ስኩዌርን ይሸፍናል ማለት ነው። በአጠቃላይ ርዝመቱ በኪሎ ሜትር ስንት ነው ማለት ነው? ኢትዮጵያ ውስጥ 1340፣ ከኢትዮጵያ ውጪ 660፣ በአጠቃላይ 2000 ያክል ርዝማን ያለው ማለት ነው። እነዚህ ደግሞ የሱ ትሪቢዩታሪ ናቸው ማለት ነው። ገባሪ ወንዞች ራሚስ፣ ኤረር፣ ዳንካታ፣ ፋፌን፣ የረር፣ ጎንበሌ፣ ገላቴ፣ ሞጆ የምንላቸው ወንዞች የሱ ገባሪ ወንዞች ናቸው ማለት ነው። ሁለተኛው አባይ ሪቨር ነው ማለት ነው። 198,508 አክል ካችመንት ኤሪያ ወይም ደግሞ ኤሪያ ይሸፍናል ማለት ነው። በኢትዮጵያ 800 አክል ኪሎ ሜትር ይጓዛል። ከኢትዮጵያ ውጪ 560 በአጠቃላይ 1360 አካባቢ ላይ እንትናለው ኪሎ ሜትር የሚሸፍን እንትናለው። እነ ዳቡት፣ ዜንዴሳ፣ ፊንጄ፣ ጉደር፣ ሙገር፣ ጅማ፣ በሺሎ፣ ሽንታ፣ ዲንደር የምላቸው የሱ ገባሪ ወንዞች ናቸው ማለት ነው። ሌላኛው ገናሌ ሪቨር ነው። 168,141 አክል ኪሎ ሜትር ስኩዌር ኤሪያን ከቨር ያደርጋል። በኢትዮጵያ ውስጥ እስከ 480 ኪሎ ሜትር ይጓዛል። ከኢትዮጵያ ውጪ 570 አክል ይጓዛል እና ደግሞ በአጠቃላይ 1070 አክል እንትናለው ማለት ነው። የሱ ደግሞ ትሪቢዩታሪ እነ ዳዋ፣ ወይብ፣ ወልመል እና መና የምላቸው እንትኖች አሉ። ሌላኛው እነዚህ አዋሽ፣ ተከዜ፣ ጊቤ እነዚህ የኢትዮጵያ ትላልቅ ወንዞች ናቸው ማለት ነው። ሌላኛው ኢትዮጵያ ወንዞች ምን አይነት ካራክተሪስቲክስ ነው ያላቸው፣ ምን አይነት ባህሪ ያላቸው የሚለው ነገር እኔ ዘ ሞስት ኢምፖርታንት ካራክተር ኢትዮጵያን ሪቨር ኢንክሉድ የመጀመሪያ ሲዝናል ፍላክቹዌሽን ኢን ዋተር ቮሊዩም ዋተር መጠናቸው በወቅት የተቀያየረ ነው። ለምሳሌ ክረምት አካባቢና በጋ አካባቢ የኢትዮጵያ ወንዞች እኩል የሆነ የወተር ቮሊዩም የላቸውም። ሲዝናል ፍላክቹዌሽን ናቸው ማለት ነው። ሁለተኛ ስቲፕ የሆነ ፕሮፋይል አላቸው። በጣም ጥልቅ የሆነ ሸለቆ ውስጥ ነው የሚሄደው። በጣም ጠባብ የሆነ በጣም ስምጥ የሆነ ሸለቆ ውስጥ ነው የሚጓዙት ማለት ነው። ፕሮፋይላቸው በጣም ቀጥ ያለ ስቲፕ የሆነ ፕሮፋይል ነው ያላቸው። ዜ አራይዝ ፍሮም ቬሪ ሃይ ፕሌስ። ይሄም ያደረገበት ምክንያት ምንድነው? የሚነሱት ከቬሪ ሃይ ፕሌስ ከከፍተኛ ቦታ ስለሆነ ያንን ነገር እንዲፈጠር አድርጓል ማለት ነው። ፍሎው ቱ ዘ ካንትሪ ቦርደር አክሮስ ሎላንድ ወደ ፍሎ የሚያደርጉት ወደ ኢትዮጵያ ሎላንድ ኤሪያ ነው ማለት ነው። ራፒድ ኤንድ ወተር ፍሎ አሎንግ ዜር ኮርስ በሁሉም ኮርሶች አካባቢ ላይ በጣም ፈጣን የሆነ ደግሞ ይሄ ፏፏቴ እንዲፈጠር አድርጓል ማለት። ይሄም እንዲፈጠር የሚያደርገው ኢትዮጵያ በጣም ወንዞች በጣም ራፒድ በመሆናቸው እና ደግሞ